እንዴት ናችሁ ተመልካቾቻችን? ባሳለፍነው ሳምንት እሁድ ዕለት የመዝጊያ የማጠናቀቂያ ፕሮግራሙን ወደ እናንተ ያደረስነው የኤንቢሲ የአሸናፊዎች አሸናፊ ታለንት ሾው በማስመልከት ቀደም ባሉት ቀናት ጣቢያችን የተለያዩ ክልል ከተሞች ላይ ያሉ ተመልካቾች ላይ ጥሪ ማቅረቡ ይታወሳል። ታዲያ ይህንን ጥሪ በመቀበል ደግሞ ከተለያዩ ክልል ከተሞች ታዳሚዎች ወደ ጣቢያችን ኤንቢሲ የመጨረሻውን የመዝጊያ ቀን ለመታደም እዚህ ስቱዲዮ አብረውን ሆነው ተካፍለዋል። የተለያዩ ሀሳቦች ሲያነሱ ቆይተዋል። በተከታይ ወደ እናንተ የምናደርሰው ፕሮግራም እሱ ነው የሚሆነው። በያላችሁበት መልካም ጊዜ። የሁሉ ጨዋታ የጥንቱ ትዝ አለኝ ከአንቺ መለየቴ እያንገበገበኝ። ስሜ ፍስሐ አስናቀ ይባላል። የመጣሁት ሰላ አትሌቶቹ ሀገር ነው። በሙያዬ የባንክ ባለሙያ ነኝ። በተጨማሪነት ደግሞ የተለያዩ ዩኒቨርሲቲዎች ፐርታይም ቅዳሜና እሁድ እንደዚህ ኮንትራት አስተምራለሁኝ። ስሜ አቡሌ ደበበ ይባላል። የመጣሁት ከሲዳማ ክልል ከሐዋሳ ከፍቅር ሐይቋ ከፍቅር መናገሻዋ ከሰላማ መንደር ከሐዋሳ ነው የመጣሁት። ስሜ ተረፈ በቀለ ይባላል። የመጣሁት ከአምቦ ሀገሬ ወጣ በላ የምትጠራው የፍቅር ሀገር ነው። የምሰራው ጤና ባለሙያ ነኝ። ስሜ ኢንስትራክተር ፍቃዱ ገብረ መስቀል እባላለሁ። የመጣሁት ሽረ መድረገነት እንለዋለን። ስለዚህ ሙያዬ የቴክኒክና ሙያ አስተማሪ ነኝ። እዚህ ኤንቢሲ ተጋብዤ በመምጣቴ ደግሞ በጣም ደስ ብሎኛል። ስሜ አይና ለማዱ እባላለሁ። ከጎንደር ከውቢቷ ከታሪካዊቷና ከአጼዎቹ ሀገር ከጎንደር ነው የመጣሁት። በስራዬ በጎንደር ዩኒቨርሲቲ የሕክምና ጤና ሳይንስ ኮሌጅ በረዳት ፕሮፌሰርነት ያገለግልኩ እገኛለሁ። ስሜ ነጋርጋው ይባላል። የመጣሁት የሰላም ተምሳሌት ከሆነችው ከአርባ ምንጭ የጋሞች የሰላም አባቶች ምድር ከአርባ ምንጭ ነው የመጣሁት። ስራዬ ኦርቶፔዲክ ባለሙያ ነኝ። በአርባ ምንጭ አካል ጉዳተኞች ታድሶ ማዕከል ነው የምሰራው። ኤንቢሲ ታለንት ሾው በጣም ደማቂ ውድድር ነበረ። በጣም አሪፍ አቀባበል ነበረ። ከምሽት ከአዳር ምቹ ነውና መቀጠል የሚገባ ነው እላለሁ። ኤንቢሲ ፕሮግራም ታድሜ ስመጣ ከአቀባበሉ ጀምሮ በጣም እኔ ተመችቶኛል። እንደ የቤተሰብ የሆነ ፍቅር ሰጥተውኛል እኔ። ስለዚህ ለዚህ ላሳዩኝ ፍቅር ደግሞ ታላቅ ክብር አለኝ። ከጅምሩ ጀምሮ እስከ ፍጻሜው ደግሞ በጣም ተንከባክበው ልክ እንደ ቤተሰብ እዚሁ ለዛሬው ደግሞ ለፍጻሜው ደርሰናልና አመሰግናለሁ። የኤንቢሲ ሰራተኞች በቡላችሁ እጅግ አርጌ ላመሰግን ወዳለሁ። ኤንቢሲን ያው ሀገራዊ ተቋም ስለሆነ በሚገባ ነው የሚመለከተው። ከመጀመሪያ ከመሰረቱ በፊት እስካሁን ድረስም ቤተሰቦችም ሌሎችም እያዩ እንደሆነ ነው እንትን የምለው። አቀባበሉ ቆንጆ ነበር። አጠቃላይ ክሩ፣ ጋዜጠኞቹ፣ ስራ አስፈጻሚዎቹ እኛ እንደ ጓደኛ በልዩነት ሲንከባከቡ ነበረ። እጅግ በጣም እናመሰግናለን። የውድድሩ ድባብ በጣም የሚገርም ነበር። እኔ በስቱዲዮ ደረጃ እንደዚህ በፊት ለፊት ውድድር ስከታተል የመጀመሪያ ነው። ቤት ሆነው ሲያዩና እዚህ ተገኝተው እንደኛ ታድለው ሲያዩ ደግሞ ስሜቱ በጣም ከባድ ነው። ደስ ይላልና የተለየ ነበረ። ሁሉንም ተወዳዳሪዎች እንኳን ደስ አላችሁ፣ ሁላችሁም አሸናፊ ናችሁ ማለት እፈልጋለሁ። እንግዲህ ኤንቢሲ በዚህ አጭር አመታት ውስጥ ትልልቅ ነገሮች እየሰራ ነው። ውድድሩ በጣም በጣም አሪፍ ነበረ። እኔ እጅግ የማረሳው ሜሞሪ ነው ያሳለፍኩት። ልዩ እንክብካቤ ነበር። እኛ እንደ ክብር እንግዳ ሆነን ልዩ ቦታ ከሰጥቶን የተለየ እንክብካቤ ሲደረግልን ነበር። እጅግ በጣም ነው የማመሰግነው ኤንቢሲ ይህን እድል ስላመቻቸልን። ኤንቢሲ ጋር አብረን እንደምንሰራ ኤንቢሲ ቆንጆ ሚዲያ እንደሆነ እንመሰክራለን በተግባር ስላየን የሚለው ሀሳብ ነው። አቀባበሉ በጣም ቆንጆ ነበር። አቀባበሉ እጅግ በጣም ምንም የማይወጣለት እንከን የሌለው አቀባበል ነው የጠበቀን። ከማኔጅመንቱ ጀምሮ አጠቃላይ ስታፉ ቢዚ እንኳን ሆኖ በዛ ፕሪ ፕሮዳክሽን በጣም ከባድ እንደሆነ እረዳለሁ በዘርፉ ላይ ያለው ባለሙያም በመሆኔ እና በዛ ውስጥ እንኳን ሆነው እኛን ለማናገርና ለመንከባከብ አይሰንፉም ነበርና እጅግ በጣም ቆንጆ አቀባበል ነበር የነበራቸውና ላደረጉልን መልካም አቀባበል ከስራ አስፈጻሚ ኳቶ ብሩክ ጀምሮ እስከታች
እዚህ እስካላችሁት ሰዎች ድረስ የነበረው አቀባበል እጅግ ልዩ ነበርና በጣም አድርገን እናመሰግናለን። ይሄ አቀባበል ትህትና፣ ይሄ ትጋት ደግሞ ወደፊትም አብሯችሁ እንዲቀጥል ማለት እወዳለሁኝ። ኤንቢሲ ታለንት ሾው እጅግ በጣም አስገራሚ ውድድር ነው የነበረው። ከመጀመሪያው በፊቱ ጀምሮ እከታተለዋለሁኝና ኖርማሊ ኤንቢሲ ቴሌቪዥን በጣም ብዙ ፕሮግራሞችን በደንብ በትኩረት ነው መከታተለው። የቤተሰብ ቴሌቪዥን ጣቢያ ነው። በደንብ በሰል ያለ ሰው፣ እውቀት የሚፈልግ ሰው፣ ሀገሩን የሚወድ ሰው ሊመለከተው የሚገባ ቴሌቪዥን ጣቢያ ነው። በዛ በቁም ነገሩ ብቻ ሳይሆን ደግሞ በመዝናኛው መልኩ ደግሞ ስንመጣ ኤንቢሲ ታለንት ሾው ለየት ያለ ነገር ይዞ በምሽት ሰው በሚያርፍበት ሰዓት በደንብ ቀኑን በስራ በመናም በሌሎች ነገሮች ተወጥሮ ያለ ሰው ማታ ደግሞ ቤቱ ገብቶ ትንሽ ዘና ፈታ እንዲል እድል የሰጠ በተከታታይ ቀናት ለዛውን በምሽት የተደረገ ውድድር ነበርና ያው እንግዲህ በተመለከተነው መልኩ ደግሞ ፍጻሜው ሆነና እጅግ በጣም ቆንጆ የነበረ ታለንት ሾው ነው። ለተወዳዳሪዎቹም በታለንት ሾው ውስጥ ደግሞ እለት በእለት ቀን በቀን ድግስ ማለት ነውና ቀን በቀን እዛ ውስጥ የሚለፉ የሚታትሩ የነበሩ ሰዎች በሙሉ እጅግ በጣም ላቅ ያለ ክብር አለ ለነሱ። በጣም ቆንጆ ፕሮግራም ነበረ። ቆንጆ ታለንት ሾው ነበረ እና በጥሩ ሁኔታም ተጠናቋል። በርከት ያለ ህዝብ ከመላው ሀገር ይመለከት ነበረ። ብዙ ስልካችንም ሲጨናነቅ ነበር እዚህም ቁጭ ብለን እያለና አሁን ምን ያክል ተመልካች እያፈራ እንደሆነ እንዴት እየበሰለ እንዴት ተመልካች በደንብ እያፈራ እየመጣ ያለ ጣቢያ እንደሆነ እያሳየ ነው ያለውና ይሄንኑ ደግሞ አጠናክሮ ይቀጥላል ብዬ አስባለሁኝ። እኛም ደግሞ ካለንበት ከያካባቢው ከመላ ኢትዮጵያ ነው እዚህ ጋር ያለው ወንድሞቼ በዚህ አጋጣሚ በጣም ጥሩ ወንድሞች ነው የተገናኘ ነው ያገናኘን። ኤንቢሲ ነው ያገናኘን ማለት ነው። ከተለያየ የኢትዮጵያ ጫፍ ነው የመጣ ነው። ይሄ በራሱ አንድ ትልቅ የራሱ መልእክትም አለው። ለኛም ደስተኞች ነን። እርስ በርስ እዚህ ጋር ወንድሞች ነን የተገናኘ ነውና ከተገናኘን በኋላ ልክ ረጅም አመት እንደሚተዋወቅ ሰው ነው ስንሆን የነበረው ነው። በጣም ሲገርመኝ የነበረው አንዱም ነገር እሱ ነው እና ይሄ ታለንት ሾው አድጎ ከዚህ የበለጠ ሰፍቶ ደግሞ ይመጣል ብዬ አስባለሁኝ። በጣም ቆንጆ ታለንት ሾው ነውና በርቱ ማለት ፈልጋለሁ። ሰላም የማይሻረው በሌላ የማለውጠው በልቤ በውስጤ ያለው ልንገርህ በፍቅሬ ማምነው ዛሬም ነገም እወድሃለሁ። ኧረ እንዴት አንተን እጠላለሁ፣ ኧረ እንዴት አንተን እጠላለሁ። አቀራረብ እጅግ በጣም የሚያስመሰግን ነበር። በተለይ የድርጅቱ ዋና ስራ አስፈጻሚ እንደ ስራ አስፈጻሚ ሳይሆን የነበራቸው ግንኙነት እንደ ወንድም እንደ ልጅ በደንብ ሲያነጋግሩ ትሪት ማድረግ የሚችሉ ነበሩ። ከዛም አልፎ ቀድሜ የደረስኩት ነበር እዚህ እኔ ሙሉ ድርጅቱን የማየት እድል ነበረኝ፣ አስጎብኝተውኛል። በአጠቃላይ የኢትዮጵያ መልክን በተወሰነ መንገድ ከስክሪን ወደ ቀጥታ ለማየት ሞክሬያለሁ። ኢትዮጵያ በጣም የምታደንቃቸው የምትሳሳላቸውን ትልልቅ ሰዎች እነሱ ጋር ሀገራዊ በሆኑ ጉዳዮች ላይ ለማውራት እድሉን ፈጥሮልናል። እያንዳንዳቸው የነበራቸው ግንኙነት ምናልባትም እኛ በምናስበው ልክ ሳይሆን ከወንድም በበለጠ ብዙ ነገሮችን ማየት ችያለሁና በዛ በጣም አመሰግናለሁ ሁሉንም ሙሉ ስታፉን በሙሉ። ስለ ውድድሩ እንግዲህ ብዙ ነገር ብለዋል። እኔ ግን ከዛ ውጭ ያየሁት ይሄ ከእለት እለት ውድድር ወይንም ከሆነ ስርጭት በኋላ ያለው የፕሮዳክሽን ፕሮሰስ ምን ማለት እንደሆነ በጣም ለመረዳት የሞከርኩበትና ምናልባትም የዚህን ትልቅ የቴሌቪዥን ጣቢያ የአሸናፊነት ሂደት ከየት መነሻው ከየት እንደሆነ ለመረዳት የቻልኩበት መንገድ ነው በጣም ኢምፕረስ ያደረገኝ። እኔ ፕሪ ፕሮዳክሽን እና ፖስት ፕሮዳክሽን ላይ የሚወጡ ነገሮች በዚህ ልክ ስክሪን ላይ እንደምናያቸው በጣም ቀላል እንጂ በዚህ ልክ የሚፈትኑ አይመስለንም። ነገር ግን ያንን ሁሉ በአይነ ጥቅሻ መስራት የሚችሉ ባለሙያዎች መስራት የሚችሉ ኤንቢሲ ሙሉ ክሩ አይቻሉ። ስለዚህ ምን ያክል ትልቅና ግዙፍ ተቋም እንደሆነ ለመረዳት ያለው ይሄንን ይዞ ወደፊት የእውነትም ኢትዮጵያን የመገንባት ስራው ላይ የበኩሉን ድርሻ እንደሚወጣ ተስፋ አለኝ። ኤንቢሲ ኢትዮጵያ ሆኖ መገኘት
ሆኖ መገኘትን በተግባር ያየሁበት ተቋም ነው። አንድ አባት አሉ የሲዳማ ይሁን ኦሮሞ አንበሴ ኢትዮጵያ ሆኖ መገኘት የሚል ማለት ሁሉ ጊዜ ፕሮግራም ሲጀምር እሷ እንደም ጆሮዬ ውስጥ ገብታ በቃ ልቤ ውስጥ አለች። ሆኖ መገኘት የሚለው ቃል ምን ያክል ቢሆኑ ነው የሚል ጥያቄ ውስጥ የነበረ ይሄን እድል አግኝቼ በመምጣቴ ያየሁት ነገር ስሙና ተግባሩ ትክክል መሆኑን ያረጋገጥኩበት ነው። ሆናችሁን የተገኛችሁት እኔ በአጋጣሚ ያው ከአርባ ምንጭ ነው የመጣሁት። ትንሽ ራቅ ይላል፣ ወደ 550 ኪሎ ሜትር ነው። በቀጥታ ያገኙኝ የተቋሙ ማናጀር አቶ ብሩክ ነበሩ። የተቋሙ ማናጀር አቶ ብሩክ ነኝ አለኝ። በምን አምኜ ነው አመጣው የሚል ጥያቄ አንስቻለሁ። ያው ጊዜው መጥፎ ጊዜ ነው። ዝም ብሎ ደውሎ ሎተሪ ደርሶሃል ወይም እንደዚህ አይነት ምናምን የሚባል ነገር አለ። እንደዛ ነገር መስሎኝ ስላቸው እኔ እኮ የተቋሙ ማናጀር ብሩክ ነኝ አታውቀኝም እንደ ሲል እስቲ እንደገና አልኩት። መልሶ ነገረኝ። አቶ ጻድቃንን ኢንተርቪው ያደረኩ አንተ ነህ ስለው በትክክል ትከታተላለህ ነው ያለኝ። ምክንያቱም በድምፁ ነው የለየሁት በቀጥታ ማለት ነው። ከዛ በኋላ ነው ወደ ፕሮሰስ የገባሁት። ምንድነው ማለት የፈለኩት 2-3 ጊዜ ደውያለሁ ብሩክ ጋር አንዴ ትልቅ ተቋም ማናጀር ጋር ደግሞ ኮንታክት የሚያደርገኝ ሰው ሊኖር ይገባ ነበር። ራሱ ኮንታክት ያደረገ ስደውልለት ያለ መታከት ስልኬን እያነሳ ሁሉን ነገር ማድረግ ያለብኝን ነገር ሲነግረኝ ነበረ። ሆኖ መገኘት ማለት እንግዲህ ይሄ ነው። የአንድ ተቋም ማናጀር አንድን ባለ ጉዳይ በዚህ ልክ ክብር ሰጥቶ ካናገረ በጣም ትልቅ ነገር ነው። መጥቼ ደግሞ ያየሁትም ልክ በዛ ልክ እኔ የ3 አመት እድሜ ያለው ተቋም አልመሰለኝም መጥቼ ሳይ። በእርግጥ የስክሪን ምስል ጥራቱ ምንም ወደር የለውም። ከሱ የቀደሙ ሚዲያ ተቋማት የስክሪን ጥራታቸውን አይቻለሁ፣ አቀራረባቸውን አይቻለሁ። ብዙም ግን እኔ ከምን ተነስቶ ነው እንደዚህ የጸዳው እያልኩ ነበረ። መጥቼ ሳይ ግን ለካ ብዙ ጣጣ እንዳለው ብዙ ፕሮሰስ እንዳለው ስልክ ላይ ቀርጸን እንደምናይ ነገር ነበር የምናስበው። እውነቴን ነው። በስልክ የሆነ ቀርጸን እንደምናይ ነበር የምናስበው። ግን ለካ ይሄንን አንድን ፕሮግራም ለማቅረብ የሁሉ ክሩ ምን ያክል እንደሚለፋ ወጪው በራሱ የማቴሪያሉ ወጪ የራሱ ምን ያክል እንደሆነ በየተቋሙ በሚዲያ ተቋማት ላይ በሙሉ ከፍተኛ የሆነ የኢኮኖሚ ጫና እንዳለ በዚህ ለዚህ በቃ ገንዘብ ከየት ይመጣሉ የሚያስብል ደረጃ ላይ ነው የደረስኩት። በጣም ደስ ብሎኛል። ሌላው ላይቭ የተላለፈውን ፕሮግራም እንዴት ነው ያየኸው? ተወዳዳሪዎቹ ላይ ያው ያለውን ነገር ሚዲያውን በጣም እከታተላለሁ። የሙዚቃ ፍቅር አለኝ፣ አዳመጥ ነበረ። እንደውም ትንሽ ደስ ያለኝ ምንድነው እኔ የገመትኳቸው ሰዎች ታርጌት ሳልመታ እከሌና እከሌ ተፎካካሪ ናቸው ብዬ የጠቆምኳቸው ሰዎች ያው የመኪናው ባለቤት ሱራፌል አስቴር እና የራይል ተሬሳ ደጋፊ ነበርኩኝ። ግን በቃ አስመስክሮ በብቃት አሸንፎ ወስዷል። ግን የኔ ግምት ሁለቱ ላይ ነበር። ላይቭ ይሄንን ነገር ስታቀርቡ ያንን ሁሉ ግርግር፣ ያንን ሁሉ የሽቦ ማአት፣ ያንን ሁሉ የኤሌክትሪክ መሳሪያዎች ማአት ሳይ እውነት በጣም ነው ያዘንኩት። ግን ውጤቱ ደግሞ በጣም ደስ ይላል። እውነት ኤንቢሲ ኢትዮጵያዊ ቀለም ያለው ምርጥ ቴሌቪዥን ነው። እኔ ከዚህ በኋላ አልደራደርም። እውነት ለመናገር ማንንም ኢንቫይት ማድረገው ኤንቢሲ ኢትዮጵያ ነው። ምክንያቱም አገራዊ ቀለም ያለው ኢትዮጵያዊነትን የሚያቀነቅን ባህል ላይ ያተኮረ ታሪክ ላይ ያተኮረ ፕሮግራሞችን የሚያቀርበው በተለይ ዶኩሜንተሪያችሁ አስገራሚ ነው። ወደ ኋላ ሁሉም ሰው ወደ ኋላ ሄዶ እንዲያስብ ብዙ ነገር ወደ ኋላ ሄዶ እንዲያይ ኢትዮጵያ እንዲህ ነበረች እንዴ? የዚህን አይነት መሪዎች ነበሯት እንዴ? እውነትም ይሄ የእድገታችን ወደ ኋላ የቀረው በእኛ ስንፍና ድክመት እንጂ እኛ ቀደምት ነበርን የሚለውን ነገር እንድናስብ ያደረገ ቴሌቪዥን ጣቢያ ነው። አመሰግናለሁ። ስትሄድ ስከተላት በጎን ያየች አማላጄም በለከት ጨክና እምቢ አለች። የኔ ሀሳብ
ባንቺው ፍቅር ተበርዞ ያስተክዘ እጅግ ልቤን አደንዝዞ ተረታሁኝ ባንቺ ፍቅር ተይዤ ሚዲያዎች ትልቅ ተጽዕኖ መፍጠር ይችላሉ። ሰዎችን በሚፈልገውም ባልተፈለገውም መንገድ መቅረጽ ይችላሉ። ይሄ ሚዲያ ደግሞ ኮንተንት ቤዝድ የሆነ ሰዎችን መቅረጽ የሚችልና ለሀገር ግንባታ ለሀገር እድገት ትልቁን ድርሻ አብሮ እየተወጣ ያለ ሚና ያለው ስለሆነ በረፍት ሰዓት ሁሉ መመርጠው ነው። ደስ ብሎኛል። ስለዚህ ኤምቢሲ ኢትዮጵያ ይሁን ምርጫችሁ ላለው ቴንኪው አመሰግናለሁ። ኤንቢሲ የመጀመሪያ ምርጫዬ ነው። እከታተላለሁ፣ እሳተፋለሁ። ትልቁ ሚስጥር ምንድነው? ኢትዮጵያዊነትን በደንቡ ስለሚያሳየን፣ አንድነትን በደንቡ ስለሚያሳይ፣ ከህዝቡ በደንቡ አንድ ስለሚያረገንና ወደፊትም ደግሞ በሚችለው እንግዲህ ሀገሬን አገለግላለሁ፣ ሀሳቦችን እሰጣለሁ። በእናንተ ተቋም በሚመቻችልን እንትን ይሄ ነው ለማለት ፈልጋለሁ። አመሰግናለሁ። የመጣሁት ከሲዳማ ክልል ስለሆነ በሲዳምኛ እዛ ላሉ ህዝቦቼ ደግሞ ኤንቢሲን እንዲያዩ ጋብዛቸዋለሁ ማለት ነው በሲዳምኛ። ማወይ ሲዳሙ ባቶራ ሄዲኖን ሪባሉንኩ ኤንቢሲ ኢትዮጵያ ያማንታኖ ቴሌቪዥን ጣቢያ ዳምቤት ኢትዮጵያ ሀጆ ካይሰ ካኤ ዳምቤት ለልሻኖ ዳፍራ ዶዲቲኔ ዳምቤት ላኤ የ ጋባዜሞኔ ገላጤም ካለችው ጋራ ጋጠምከኝ ድንገት አቤት 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 ይላ ደረገችኝ ጮሌውን ሰውዬ አቤት አቤት እከተላት ጀመሪ የኔን ጉዳይ ጥዬ አቤት አቤት እንዳረገችኝ እኔ ምን አውቃለሁ አቤት አቤት
ልጅ ካልወደደች ቋንጣ ትበጥስም ላያስችል አይሰጠው ላይጠግን አይሰብረው አታምጣብኝ ስለው አምጥቶ ከመረው